ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢዜማ አንድ ወንበር ባሸነፈበት የኦሮሚያ ምክር ቤት መቀመጫ ያላገኘው ኦነግ በአዲስ አበባ 2 ወንበር አሸነፈ። በሰባተኛው የኢትዮጵያ አጠቃላይ ምርጫ በኦሮሚያ ምክር ቤት 1 ወንበር ያላሸነፈው ኦነግ በአዲስ አበባ ምክር ቤት 2 ወንበር ሲያገኝ፣ ኢዜማ ደግሞ በኦሮሚያ ምክር ቤት 1 መቀመጫ አገኘ። ብልጽግና አብዛኛውን መቀመጫ ባሸነፈበት አጠቃላይ ምርጫ 40 የተቃዋሚ ፓርቲ እጩዎችና 8 የግል ተወዳዳሪዎች ለሕዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ውድድር ከተደረገባቸው 501 የሕዝብ ተወካዮች ምክር ቤት መቀመጫዎች ገዢው ብልጽግና ፓርቲ ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችለውን 438 አሸንፏል። በምርጫው ከተሳተፉ ተቃዋሚ የፖለቲካ ፓርቲዎች መካከል ከፍተኛውን የሕዝብ ተወካዮች ምክር ቤት መቀመጫውን ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሲሆን 13 መቀመጫዎችን አሸንፏል። 8 የግል እጩዎች የአማራ ብሔራዊ ንቅናቄ አብን፣ 6 የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ 3 የአማራ ዲሞክራሲያዊ ኃይል ንቅናቄ፣ 3 ነፃነትና እኩልነት ፓርቲ፣ 3 ትብብር ለኢትዮጵያ አንድነት ፓርቲ 2 መቀመጫዎችን ሲያሸንፉ 5 ፓርቲዎች ደግሞ አንዳንድ መቀመጫን አግኝተዋል። በተጨማሪ ብልጽግና ምርጫ በተካሄደባቸው 11 የሀገሪቱ ክልሎች ውስጥ እንዲሁም በዋና ከተማዋ አዲስ አበባና በድሬዳዋ ምክር ቤቶች ውስጥ ካሉት መቀመጫዎች አብዛኞቹን አግኝቷል። ብልጽግና በፌዴራል፣ በክልልና በከተሞች መንግስት ለመመስረት የሚያስችለውን የምክር ቤት መቀመጫዎችንም አሸንፏል። በዚህም የኦሮሚያ 523፣ የአማራ 257፣ የሶማሌ 214፣ የሲዳማ 175፣ የጋምቤላ 176፣ የማዕከላዊ ኢትዮጵያ 143፣ የደቡብ ምዕራብ ኢትዮጵያ 144፣ የደቡብ ኢትዮጵያ 182፣ የቤንሻንጉል ጉሙዝ 145፣ የአፋር 124፣ የሐረር 32፣ የአዲስ አበባ 134 እና የድሬዳዋ 161 የምክር ቤት መቀመጫዎች እጩዎችም አሸንፈዋል። 158 መቀመጫዎች ላሉት የዋና ከተማዋ አዲስ አበባ ምክር ቤት መቀመጫዎቹ ከተወዳደሩ ፓርቲዎችና የግል እጩዎች መካከል ብልጽግና 134ቱን ሲያሸንፍ፣ ኢዜማ 8፣ አንድነት ኢትዮጵያ ፓርቲ 4፣ ህዳሴ ትብብር ለኢትዮጵያ አንድነት፣ ሰላም ለኢትዮጵያ እና ኦነግ 2 መቀመጫ አሸንፈዋል። 3ቱ ፓርቲዎችና አንድ የግል ተወዳዳሪም አንዳንድ ወንበር ተጋርተዋል። 528 መቀመጫዎች ካሉት የኦሮሚያ ክልል ምክር ቤት ውስጥ ብልጽግና 523ቱን ሲያሸንፍ፣ የግል ተወዳዳሪዎቹ 4ቱን እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 1 መቀመጫን አሸንፏል። በርካታ የኦሮሚያ ክልል ቦታዎች ላይ እጩዎች ያቀረበው በኦሮሚያ ከሚንቀሳቀሱ ዋነኛ ፓርቲዎች መካከል የሆነው የኦሮሞ ነፃነት ግንባር ኦነግ በፌዴራልም ሆነ በክልሉ ምክር ቤት 1ም መቀመጫ ባያሸንፍም በአዲስ አበባ ከተማ ምክር ቤት ለ2 መቀመጫዎች አግኝቷል። ግንቦት 24 2018 ዓ.ም ከትግራይ ክልልና ከአንዳንድ አካባቢዎች ውጭ በመላው ሀገሪቱ ለተካሄደው ምርጫ 54 ሚሊዮን በላይ በመራጭነት የተመዘገበ ሲሆን ከመካከላቸውም 96 በመቶ በላይ የሚሆኑት ድምፅ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።